ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ወደ እናንተ የምናደርስበትን የዛሬ ፕሮግራማችንን ወደ እናንተ ልናደርስ በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ልታጋሩን ትችላላችሁ። በዛሬ ፕሮግራማችን ግን በርከት ያሉ የዝውውር ጉዳዮችን ነው ወደ እናንተ እያደረስን ቆይታን የምናደርገው። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ መልሰን በድጋሚ የምንገናኝ ይሆናል። አብራችሁኝ እንድትቆዩም በአክብሮት ነው የምጋብዛችሁ። የማንቸስተር ዩናይትድ፣ የአርሰናል፣ የቼልሲ፣ የሊቨርፑል፣ የማንቸስተር ሲቲ፣ የሪያል ማድሪድ እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። አብረን እንቆይ። ወደ ቀዳሚው መረጃችን እናምራ። የሊቨርፑሉ አማካይ ከርቲስ ጆንስ በሶሻል ሚዲያው ላይ እያደረገው አዲስ እንቅስቃሴም ወደ ኢንተር ሚላን የሚያደርገው ዝውውርን እንግዲህ ከጫፍ መድረሱን ያሳየበት ነው። ደጋፊዎቹ የ25 ዓመቱን እንግሊዛዊ አማካይ ኢንተር ሚላንን መቀላቀሉን የሚያሳይ አይነት መልእክትን ነው ይፋ ያደረገው። በጥቂት ደቂቃዎች ውስጥም የጣሊያን ብሔራዊ ቡድኑን ተከላካዩን አሌዛንድሮ ባስቶኒን መከተሉን ጭምር የሚያሳዩ መረጃዎች ይፋ ተደርጓል። የሶሻል ሚዲያ እንቅስቃሴዎቹ ሁልጊዜም እርግጠኛ ባይሆኑም የሁሉም ተጫዋቾች ተመሳሳይ ሰዓት መከተል ግን ዝውውሩን ከጀርባ እየገፉት እንደነበር የሚያሳይ ነው። ከርቲስ ጆንስ ወደ ኢንተር ሚላን ለመዘዋወር አሁን ላይ ማጠናቀቁን ነው ፋብሪዚዮ ሮማኖ ይፋ እያደረገ የሚገኘው። ፋብሪዚዮ የሴሪኤው ክለብ ኢንተር ሚላን ለ25 ዓመቱ ተጫዋች አዲስ የዝውውር ጥያቄን ለማቅረብም ዝግጅቱን ጨርሶ ሁሉንም ነገር እንዳጠናቀቀ ይፋ አድርጓል። ኢንተር ሚላን ለከርቲስ ጆንስ ሌላ ዝውውር ጥያቄ ለማቅረብ ዝግጁ ነው ሲልም ገልጾ ነበር ከዚህ በፊት። አሁን ላይ በሚቀጥለው ሳምንት ሁሉንም ነገር ለማጠናቀቅ ወደ ጣሊያን እንደሚሄድም ይነገራል። በተጨማሪም ፋብሪዚዮ ሮማኖ ስለ ተጫዋቹ ፍላጎት ሲናገርም ከርቲስ ጆንስ ወደ ኢንተር ሚላን ለመቀላቀል የሚያስችለውን ያክል በጣም ትልቅ ግፊት እንዳደረገ ነው የተገለጸው። ተጫዋቹ በአንፊልድ የኮንትራቱ የመጨረሻ ዓመት ላይ በመድረሱና በጣሊያን አዲስ ፈተናን መፈለጉን ተከትሎ ሊቨርፑል አካዳሚው ያወጣውን ተጫዋችም በሚቀጥለው ክረምት በነፃ ከማጣት ይልቅ በዚህ ክረምት መሸጥ የተሻለ እንደሆነ ተሰምቷቸው ነው ተጫዋቹን የለቀቁት ብለዋል። ኢንተር ሚላን የመጀመሪያ ያቀረበው የ25 ሚሊዮን ዩሮ ጥያቄ ውድቅ ከተደረገበት በኋላ አሁን ላይ እስከ 35 ሚሊዮን ዩሮ የሚደርስም አዲስ ጥያቄን ማቅረቡ ይፋ ተደርጓል። በአንፊልድም የፍሎሪያን ቬርትስ መምጣትና የመሃል ክፍሉ እንደገና መዋቀሩ ለከርቲስ ጆንስ የመጫወት እድልን ያጠበበበት ሲሆን ወደ ኢንተር መዘዋወሩ በሴሪኤው ስሙን የማስጠራት አዲስ አጋጣሚንም እንዲያገኝ ያደርገዋል ተብሎ ነው የሚጠበቀው። ቪክተር ኦስሜን በዚህ ክረምት ከጋላታሳራይ ለቆ የመውጣት ዝውውር ጋር ስሙ ተነስቷል። አርሰናል እንደ አንድ ሊዘዋወርበት የሚችል ክለብ የተጠቀሰ ይሁን እንጂ የፕሪሚየር ሊጉ አሸናፊዎች ለናይጄሪያዊው ተጫዋች እስካሁን ይፋዊ ጥያቄዎችን አላቀረቡም። ተጫዋቹ ከቱርኩ ክለብ ጋር እስከ 2029 የሚያቆይ ኮንትራት ያለው ሲሆን ውድ ዝውውርም እንደሚሆን ነው በርካቶች የሚጠብቁት። አርሰናል አስተማማኝ አጥቂ የሚያስፈልገው በመሆኑ የ27 ዓመቱ ተጫዋች ለነሱም በጣም ጥሩ ምርጫ ሊሆን ይችላል። ላለፉት ዓመታት አስተማማኝ ግብ አስቆጣሪ እንደመሆኑ መጠን ዝውውሩ በግምትም 70 ሚሊዮን ዩሮ ሊያስወጣ እንደሚችል ነው ይፋ እየተደረገ እንደሚገኝ የመረጃ ምንጩ የገለጸው። ተጫዋቹ በቅርቡም እንዲሁ በተለያዩ ክለቦች ጋር በነበራቸው ጨዋታ ላይ ተሰልፎ ለቡድኑ 2 ግቦችን አስቆጥሯል። ከጨዋታው በኋላም ስለ ክረምቱ የዝውውር ጥያቄዎችም ምላሹን ሰጥቷል። በትኩረት ስራው ላይ እንደሚያተኩር እናም በዝውውር መስኮቱ ወቅትም እንዲህ አይነት ወሬዎች መውጣታቸው የተለመደ መሆኑን ተናግሯል። በተጨማሪም ጊዜው ሲደርስ ለወደፊቱ እንደሚወስን ነው አክሎ የተናገረው። ኦሲሜን በጋዜጣዊ መግለጫው ላይም ሲናገርም በዝውውር ወቅት ሁልጊዜም ወሬዎች ያሉ ትኩረቴን በስራዬ ላይ አደርጋለሁ፣ በትኩረት እየሰራው ነው፣ በሂደትም የምናየው ይሆናል፣ በወቅቱም ስለ ወደፊቱ እናስባለን ሲል ሀሳቡን ሰጥቷል። ኦሲሜን በዚህ ክረምት ክለቡን ለቆ የመውጣቱ አጋጣሚ ፈጽሞ እንዳልዘጋው ግልጽ ነው። የእሱ አስተያየት አርሰናልን ዝውውሩ እንዲገፋበት ያበረታታው እንደሆነ የሚታይ ነው። በፊት መስመር የማጥቃት ክፍላቸው ላይ ተጨማሪ አማራጭ የሚያስፈልጋቸው ሲሆን ናይጄሪያዊ አጥቂም የግብ ማስቆጠር ኃላፊነቱን ከቪክተር ዮኬሬሽ ጋር ሊጋራ ይችላል። በፕሪሚየር ሊጉ ስኬታማ ለመሆንም የሚያስችለው አካላዊና ቴክኒካል ብቃት ያለው ሲሆን ይህንም በአውሮፓ ውድድሮች በእንግሊዝ ክለቦች ላይም አሳይቷል።
አዲስ ፈተናን ለመውሰድ ለሱ ትክክለኛው ጊዜ አሁን ሲሆን ወደ እንግሊዝ መዘዋወሩም ተስማሚ ይሆናል ተብሎ ነው የሚጠበቀው። በፊት መስመር ላይ የላቀ የማጥቃት ብቃትን በመጨመር አርሰናል እንደገና ለትልልቅ ዋንጫዎችም እንዲፎካከር ሊረዳው ይችላል። በሚቀጥለው የጨዋታ ዘመንም የሀገር ውስጥ ዋንጫቸውን ለማስጠበቅና ዩኤፋ ቻምፒየንስ ሊግን ለማሸነፍም ተስፋ እንደሚያደርጉ ነው የመረጃ ምንጩ የተናገረው። የብራይተኑ አማካይ ጃኪን ሺልውድ በዚህ የክረምት የተጫዋቾች የዝውውር መስኮት ከክለቡ ለቆ የመውጣት እድል ጋር ስሙ ተነስቷል። ማንቸስተር ዩናይትድ እና አርሰናል የ21 ዓመቱን ተጫዋች ለማስፈረም ፍላጎት ያላቸው ሲሆን ዝውውሩን በከፍተኛ ገንዘብ እንደሚያስወጣ ይጠበቃል። ማንቸስተር ዩናይትድ ተጫዋቹን ለረጅም ጊዜ ሲከታተሉት የቆዩ ሲሆን በዚህ ክረምት ላይ ያስፈረሙትም ይፈልጋሉ። ይህ በእንዲህ እንዳለ አርሰናል ተጫዋቹን ለማስፈረም በሚደረገው የዝውውር ፉክክርም ቅድሚያውን የያዘ ሲሆን ከተጫዋቹ ወኪሎች ጋርም ስለ ዝውውሩ ንግግርን ጀምሯል። የአርሰናሉ አሰልጣኝ ሚኬል አርቴታ የተጫዋቹ አድናቂ እንደሆነ የተዘገበ ሲሆን አርሰናል ዝውውሩን ያጠናቅቃሉ የሚለው ደግሞ ወደፊት የሚታይ ነው። የ22 ዓመቱ ተጫዋች ከአማካይ ስፍራ በተጨማሪ በሙሉ መስመር ተከላካይነት ወይም ፉል ባክ ቦታዎች ላይ መጫወት ይችላል ተብሎ ይታመናል። ዘሰን ባወጣው ዘገባ መሰረትም አርሰናል እና ማንቸስተር ዩናይትድ ተጫዋቹን ለማስፈረም በግምት ከ43 እስከ 51 ሚሊዮን ፓውንድ አካባቢ መክፈል ይኖርባቸዋል። ተጫዋቹ በብራይተን ቤት ከፍተኛ ግምት የሚሰጠው በመሆኑ በቀላሉ እንዲለቅ አይፈልጉም። ሁለቱ የፕሪሚየር ሊግ ክለቦች ዝውውሩን ለማጠናቀቅ የተጠየቀውን ዋጋ መክፈልም ይኖርባቸዋል ተብሎ ነው የሚጠበቀው። በዓለም ላይ ካሉ ትልልቅ ክለቦች አንዱን የመቀላቀል እድል ማግኘት ለሂንሺልውድ አጓጊ ይሆናል። ፍላጎት ያላቸው ክለቦች ለሱ ከፍተኛ ገንዘቦችን ለማውጣት ዝግጁ መሆናቸው የሚታይ ይሆናል። እሱ በርካታ አቅም ያለው ወጣት ተጫዋች በመሆኑም በሂደቱ የሚወጣበት ኢንቨስትመንትንም ማረጋገጥ ይችላል። በእንግሊዝ እግር ኳስ ውስጥ በጥሩ ሁኔታ የተላመደ በመሆኑ በአርሰናል ወይም በማንቸስተር ዩናይትድም በፍጥነት መላመድ ይችላል ተብሎ ነው የሚጠበቀው። ሁለቱም ቡድኖች ለወደፊቱ የሚሆን ለስኳድም መገንባትን የሚፈልጉ በመሆናቸው ለ21 ዓመቱ ተጫዋች ፍላጎት ማሳየታቸው የሚገርም አይደለም። ፋብሪዚዮ ሮማኖ ሊቨርፑል ከኮሞ ጋር ባደረገው ሁለቱም የቅድመ ውድድር ዝግጅት የወዳጅነት ጨዋታ ላይ ከስብስብ ውጭ ከተደረገ በኋላ ስለ ከርቲስ ጆንስ የሊቨርፑል የወደፊት እጣ ፈንታም እንግዲህ አረጋግጧል። አማካዩ በጨዋታው ስብስብ ውስጥ ሙሉ በሙሉ መቅረቱ የክረምት የዝውውር መስኮት ከመዘጋቱ በፊት ከአንፊልድ መውጣቱን የሚያሳይ መረጃ ነው ሲልም ጭምር ነበር የተናገረው። የዝውውር ባለሙያው በኤክስ ገጹ ላይ እንደተናገረው ከሆነ ሁሉ ነገር ከኢንተር ሚላን ጋር አልቋል ሲል ነው የተናገረው። በተለይ ሊቨርፑል ካደረጋቸው ሁለት የወዳጅነት ጨዋታዎች ውጪ ሆኖ እንደነበር እናስታውሳለን እና ኢንተር ሚላን በእንግሊዛዊው አማካይ ላይ ያለውን ፍላጎት በትልቁ ቀጥሎ የግላቸው አድርገውታል። እንግዲህ ከርቲስ ጆንስ ከሞናኮ ጋር የተደረገ ጨዋታ የመለጠው ሲሆን አሰልጣኝ አንዶኒ ኢራኦላ አዲሱ የውድድር ዘመን ከመጀመሩ በፊት አስፈላጊ የአካል ብቃት ስጋቶችን ለማስወገድ እንደሆነ ነበር በዛ ጊዜ ገልጸው እንደነበር የሚታወሰው። ነገር ግን አሁን ላይ ያለው ነባራዊ ሁኔታ ግን ያ እንዳልሆነ ፋብሪዚዮ ሮማኖ ይፋ አድርጓል። ተጫዋቹም በሴሪኤው አዲስ ፈተናን ለመውሰድ እንደሚፈልግም ጭምር በይፋ መረጋገጡ የሚታወስ ነው። ከኮሞ ጋር ካደረጋቸው ሁለቱም የቅድመ ውድድር ዝግጅት የወዳጅነት ጨዋታዎች መቅረቱ የቴክኒካል ረፍት ብቻ ሳይሆን ከጀርባ ድርድሮች እንደነበሩ የተረጋገጠበት ነው። ተጫዋቹ በሴሪኤው አዲስ ፈተናን ለመውሰድ እንደሚፈልግ በተዘገበበት ሁኔታ ዝውውሩን ለማጠናቀቅ በፋይናንስ በኩል ስምምነት ላይ የመደረሱ ኃላፊነትም ሙሉ በሙሉ በሁለቱ ክለቦች ላይ ይወድቃል። ኢንተር ሚላን በዚህ የውድድር ዘመን ለስኳዳቸውን ለማጠንከር ቀጣይነት ያለው ብቃት ያለውን እንግሊዛዊ አማካይም ዋና ኢላማቸው ነበር። ሊቨርፑል የመጀመሪያው የዋጋ ግምቱን ትንሽ ዝቅ መደረጉን ተከትሎ ከጣሊያኑ ክለብ በ30 ሚሊዮን ፓውንድ ወይም 35 ሚሊዮን ዩሮ አዲስ ጥያቄ ቀርቦለት ተስማምተዋል። ዝውውሩ በኢንተር ሚላን ስብስብ ውስጥ ባሉ እንቅስቃሴዎች ላይ በተለይም አስፈላጊውን ጎታ ገንዘብ ለማስገኘት የዳቪድ ፍራቴሴን መውጣትንም ጠብቀው ያደረጉት ዝውውር እንደሆነ መረጃዎች ያሳይተዋል። ያ ሁኔታ እንደተሳካ ኢንተር ወሳኙን ጥያቄ አቅርቧል ተብሏል። የከርቲስ ጆንስ ሁለገብነት ቴክኒካል ጥራት ለጣሊያን እግር ኳስ የቴክኒክ ፍላጎቶች ተስማሚ የሚያደርገው ሲሆን የ25 ዓመቱ ተጫዋችም ወደ ውጭ ሀገር ለመዘዋወር ዝግጁ እንደሆነ ተረጋግጧል። በክለቡ ታዳጊ አካዳሚ ውስጥም ያደገ ተጫዋች ቢሆንም በከርቲስ ጆንስ እና በአንፊልድ ደጋፊዎች መካከል ያለው ግንኙነት ግን በተወሰነ መልኩ የሻከረበት ጊዜ ላይ ናቸው። ባለፈው የውድድር ዘመን በሜዳው ላይ ባደረጉት የመጨረሻ ጨዋታ ላይ በብሬንትፈርድ ላይ ግብ ካስቆጠረ በኋላ ሰለብሬት አለማድረጉና ከቅርብ ጊዜ ወዲህ ከዶሚኒክ ሶቦስላይ እና ከኮስተስ ሲሚካስ ጋር በተለይ ከሬክሻም ጋር በተደረገው ጨዋታ ላይ በተፈጠረ ግጭትም በሊቨርፑል ደጋፊዎች ዘንድ ያለውን ተወዳጅነትን ቀንሶበታል። ሊቨርፑል ባለፈው ክረምት ከርቲስ ጆንስን እንዲሁ ፍሎሪያን ቨርትስን ማምጣታቸውን ተከትሎ የከርቲስ ጆንስ የተሰላፊነት እድልን በጣም መጥበቡን የምናስታውሰው ጉዳይ ነው። በዚህ ምክንያትም ተጫዋቹ ብስጩ እንደነበር ጭምር የሚያሳዩ መረጃዎችን ነው በተደጋጋሚ ስንመለከት የነበረው። አሁን ላይ ደግሞ ተጫዋቹ የመልቀቅ እድሉ በጣም ሰፊ
እንደሆነ የሚጠቁሙ መረጃዎችን በትልቁ እየተመለከትን እንገኛለን። ተጫዋቹም ከክለቡ ለመልቀቅ በተደጋጋሚ ጊዜ ግፊቶችን ሲያደርግ እንደነበረ የሚያሳዩ መረጃዎች ናቸው ሲወጡ የነበሩት። አሁን ላይ ያ ነገሩ የተሳካለት ይመስላል። ተጫዋቹ ከክለቡ ለመለየትም መስማማቱና ኢንተር ሚላንን መቀላቀሉ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ፓሪስ ሳን ዠርሜ አስቀድሞ በከፍተኛ ውድድር በተጨናነቀው የማጥቃት ክፍሉ ላይ ተጨማሪ ተጫዋቾችን ማካተቱን ተከትሎ ሊቨርፑል ብራድላይ ባርኮላን ለማስፈረም በሚያደርገው ጥረት አዲስ ማበረታቻን አግኝቷል። ሊቨርፑሎች የ23 ዓመቱን ተጫዋች ለማስፈረም ስምምነት ላይ ለመድረስም አብዛኛውን የክረምት ጊዜ ያሳለፉ ቢሆንም የፓሪስ ሳን ዠርሜን የ145 ሚሊዮን ፓውንድ የዋጋ ግምት ድርድሩን በተደጋጋሚ አስተጓጉሎታል። ነገር ግን የፈረንሳይ ሻምፒዮኖቹ ሚካ ጎርትስን፣ ማግነስ አክሊዮሼን፣ ፌራን ቶሬስን በማስፈረም ማጠናከሪያ ማድረጋቸውን ተከትሎ ባርኮላ ቋሚ የጨዋታ ዕድል ለማግኘት የሚያደርገው ውድድር ከበድ ያለ ስለሆነ ሁኔታው አሁን ላይ ሊቀየር እንደሚችል ነው የሚታመነው። ዘ ስታንዳርድ እንደዘገበው ከሆነ ፓሪስ ሳን ዠርሜን ሚካ ጎርትስን ከአያክስ አምስተርዳም ማስፈረሙን ካጠናቀቀ በኋላ ሊቨርፑል በሌላ አዲስ የዝውውር ጥያቄ ይመለሳል ተብሎ ነው የሚጠበቀው። ቤልጅየማዊው የመስመር ተጫዋች የዝውውር ዋጋውን በግምት 47 ሚሊዮን ፓውንድ አካባቢ ሊደርስ የሚችል የ5 ዓመታት ኮንትራት ተፈራርመዋል። ባርኮላ ሊቨርፑልን የመቀላቀሉ ሀሳብ የሚሳበው በመሆኑ የተረዳ ሲሆን የፓሪስ ሳን ዠርሜን አዳዲስ የዝውውር እንቅስቃሴዎችም ዳግም የሱን መውጣት የበለጠ እውን ሊያደርጉት ይችላሉ። ፓሪስ ሳን ዠርሜን አስተን ቪላን 2-1 በማሸነፍ በወሰደበት የዩኤፋ ሱፐር ካፕ ጨዋታ ላይ አዲሱ ፈራሚ አክሊዮሼ በቋሚነት ሲሰለፍ፣ ባርኮላ ግን በተጠባባቂ ወንበር ላይ ተቀምጦ ነው ጨዋታውን ያጠናቀቀው። ፓሪስ ሳን ዠርሜን በተጨማሪም ፌራን ቶሬስን ከባርሰሎና በ50 ሚሊዮን ዩሮ ይፋዊ በሆነ መንገድ ያስፈረመ እንዲሁ ሲሆን ይህም ደግሞ የሉዊስ ኤንሪኬን የፊት መስመር አማራጮችም የበለጠ እየሰፋ እንደመጣ የሚያሳይ መረጃ ሆኖ ታይቷል። ሉዊስ ኤንሪኬም ቢሆን ደስተኛ ያልሆኑ ተጫዋቾች ለቀው እንዲሄዱ በሩን ክፍት ያደረገ የሚመስል አስተያየትን የሰጠ ሲሆን አንድ ተጫዋች ወደዚህ ሲመጣ ፈገግታ ከሌለው ሌላ መፍትሄ መፈለጉ የተሻለ ነው ሲልም ነው ሉዊስ ኤንሪኬ የተናገረው። ኤንሪኬ ቀደም ሲልም ባርኮላን ሊገታ የማይችል በማለትም አድንቆት እንደነበር የሚታወስ ነው። እነዚህ እንግዲህ አዳዲስ እድገቶች የሊቨርፑል እጅ በግልጽ ያጠናክሩታል። ፓሪስ ሳን ዠርሜን አሁን ላይ በስብስቡ ስክቪቻ፣ ክቫራትስኬሊያ፣ ዴዘሬ ድዌይ፣ ማግነስ አክሊዮሼ፣ ፌራን ቶሬስ፣ ሚካ ጎርትስ በማጥቃት ቦታዎች ላይ ኦስማን ዴምቤሌን ጨምሮ በዚህ ቡድን ውስጥ እንዳሉ የሚታወቅ ጉዳይ ነው። ተጫዋቾች እንግዲህ አሉት። የባርኮላ የመውጫ እድልም የሚወጣበት እድልም ሰፋ ብሏል። የመጫወት እድሉ የሚቀንስበት ሁኔታ እሱን በተጋነነ ዋጋ ይዞ ማቆየቱን ለማስረዳት አስቸጋሪ ይሆናል። በሌላ በኩል ሊቨርፑል ሌላ ትልቅ የመስመር አጥቂ የሚያስፈልገው ሲሆን ባርኮላ ደግሞ ለዚህ ፍጹም ተስማሚ ነው። እሱ ፍጥነትን፣ ቀጥተኛ ማጥቃትንና ከአንድ ለአንድ ግንኙነትም የማለፍ ብቃትንም የሚያቀናጅ ሲሆን እድሜው ደግሞ ለበርካታ ዓመታትም የአንዶኒ ኢራኦላ የማጥቃት ክፍል ዋና አካል ለመሆንም ያስችለዋል ተብሏል። ችግሩ አሁንም ቢሆን የዝውውር ዋጋው ነው። ፓሪስ ሳን ዠርሜን እየጨመረ የመጣ የማጥቃት ስብስብ ቢኖረውም 145 ሚሊዮን ፓውንድ እጅግ ግዙፍ ቁጥር እንደሆነ እየተነገረ ነው። ስለሆነም ሊቨርፑል የፋይናንስ ዲሲፕሊኑን ሳይጠስም ሌላ ከባድ የዝውውር ጥያቄ ማቅረብ አለበት። ሁኔታዎቹ ወደ እሱ ያደላሉ። በመሆኑም ፓሪስ ሳን ዠርሜን በሂደት ለመስማማትም ሊገደድ እንደሚችል የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ቶተንሃም ሆትስፐርስ ዠድ ስፔንስን ከክለቡ ለቆ መውጣቱን ተከትሎ አሰልጣኝ ሮቤርቶ ዲ ዘርቢ የመከላከል ክፍላቸውን ለማጠናከር ባላቸው ፍላጎት መሰረት ትኩረታቸውን ወደ ክሪስታል ፓላሱ የቀይ መስመር ተከላካይ ዳንኤል ሙኞዝ አዙረዋል። ስፔንስ በዚህ ሳምንት መጨረሻ ወደ ኢንተር ሚላን ዘላቂ ዝውውር ፈጽሞ ያጠናቀቀ ሲሆን ይህም ፔድሮ ፖሮን በቶትናም ቤት ብቸኛውን የታወቀ የቀይ መስመር ተከላካይ ያደርገዋል። የጣሊያን ሴሪኤ ሻምፒዮኖቹ ለ26 ዓመቱ እንግሊዛዊ ተጫዋች በግምት 30 ሚሊዮን ፓውንድ አካባቢ የከፈሉ ሲሆን ይህም ደግሞ ለስፐርስ እንግዲህ ተተኪ ተጫዋችን ለማስፈረግም አስፈላጊነትና ተጨማሪ ገንዘብንም አስገኝቶላቸዋል። ሮይተርስ እንደዘገበው ከሆነ ጀድ ስፔንስ ለኢንተር ሚላን ጋር እስከ 2031 የሚያቆየውን ውልም ተፈራርሟል። ዳንኤል ሙኞስ ወደ ክለቡ የሚመጣ ከሆነ በከፍተኛው የፕሪሚየር ሊግ ልምድና በቀይ መስመር በኩልም የበለጠ የማጥቃት አማራጭን ይዞ ይመጣል ተብሎ ነው የሚታሰበው። ዴይሊ ሜል እንደዘገበው ከሆነ ቶተናሞች የጄድ ስፔንስ እንግዲህ ተተኪዎችን የሚገመግሙበት ወቅትም ዳንኤል ሙኞዝን ለማስፈረም ፍላጎት አሳይተዋል። የኮሎምቢያ ብሔራዊ ቡድን ተጫዋቹ በጃንዋሪ 2024 ከጌንክ ከተዘዋወረ ወዲህ ከክሪስታል ፓላስ አስተማማኝ ተጫዋቾችም አንዱ ሆኗል። እሱ እንደ ባህላዊ የቀይ መስመር ተከላካይ ወይም ራይት ባክ ወይም
ክንፍ ተከላካይ ወይም ዊንግ ባክ መጫወት የሚችል በመሆኑ የቴክኒክ ተለዋዋጭነትን ለሚወድ አሰልጣኝም እጅግ ጠቃሚ ፈራሚ ያደርገዋል። ኤቨርተንም ቢሆን ከፍተኛ ፍላጎት ያሳየ በመሆኑ ቶተንሃሞች ፍላጎታቸውን ወደ ይፋዊ የዝውውር ጥያቄ ለመቀየርም ከወሰኑ ውድድር ሊገጥማቸው ይችላል ተብሎ ነው የሚታሰበው። ሙኞስ ከክሪስታል ፓላስ ጋር እስከ 2028 የሚያቆይ ኮንትራት ያለው በመሆኑ ክለቡ እሱን በአጣዳፊነት ለመሸጥ ምንም አይነት ጫና የለበትም። የጄር ስፔንስ መውጣት ግን የቶትናምን አስቸኳይ ፍላጎትም ጨምሮታል። የ26 ዓመቱ ተጫዋች ወደ ኢንተር ሚላን ከመራመዱ በፊትም በቶትናም ቆይታው 85 ጨዋታዎችን አድርጓል። ይህም ለስፐርስ በጣም ምክንያታዊ ዝውውር ይሆናል። ሙኞስ አስቀድሞ ከፕሪሚየር ሊግ እግር ኳስ ጋር የተላመደ በመሆኑ ከሀገር ውጭ ተጫዋቾች ከማስፈረም ጋርም ተያይዞ የሚመጣውን የመላመድ ስጋትንም ይቀንሳል። የእሱ ጉልበትና ወደፊት የሚሄድ ፍላጎትም ለዲዘርቢ ተጠባባቂም ተጫዋችም ከመሆን ባለፈ ለፖሮ እውነተኛ ውድድርን ይፈጥራል የተባለው። እንዲህ አይነቱ ውድድር ረጅም በሆነው የውድድር ዘመን ውስጥም ትልቅ ዋጋ አለው። ቶተናም በተለይም በዘመናዊ አጥቂ መስመር ተከላካዮች ላይም ከሚጠየቀው ከፍተኛ ድካም አንጻርም ፖሮ ሁሉንም የሊግና የዋንጫ ጨዋታዎች ይጫወታል ብሎ ማሰብ ግን አይቻልም። ትልቁ ጥያቄ የዝውውር ዋጋው ነው። ፓላሶች ቶተናም ከስፔን ሽያጭ ከፍተኛ ገንዘቦችን ከጀር ስፔንስ ሽያጭ ከፍተኛ ገንዘቦችን ማግኘቱን ስለሚያውቁ ሙኞዝ ደግሞ በርካሽ ዋጋ የሚለቁበት ምንም አይነት ፍላጎት የላቸውም። ሆኖም ግን ስፐርሶች አሁንም የዝውውሩን እድል ማየት ይኖርባቸዋል። በ30 ዓመቱ ሙኞዝን የረጅም ጊዜ ኢንቨስትመንት ባያካትትም እያንዳንዱ ዝውውር ግን ለወደፊት መልሶ ሽያጭ ዋጋ ላይ ብቻም የተመሰረተ መሆን የለበትም። ቶተናም ወዲያውኑ አስተዋጽኦችን ማድረግ የሚችል ተጫዋች እንደሚያስፈልገው ምንም ጥያቄ እንደሌለው ነው የመረጃ ምንጩ ይፋ ያደረገው። ሊቨርፑል የዝውውር መስኮቱ ከመዘጋቱ በፊት የሁለት ዋና ተጫዋቾችን ስንብት ለማጠናቀቅ እያፋጠነ ይገኛል። ካርቲስ ጆንስ ወደ ኢንተር ሚላን፣ ኮዲ ጋክፖ ደግሞ ወደ ቶትናም ሆትስፐርስ ሊዘዋወሩ ነው። ሁለቱም ሁኔታዎች ለአንዶኒ ኢራኦላ የቡድን መልሶ ግንባታ እቅድም አስፈላጊ እየሆኑ መጥተዋል። የካርቲስ ጆንስ ውል ወደ መጨረሻው 1 ዓመት የገባ ሲሆን የቶትናም የኮዲ ጋክፖ ፍላጎት ደግሞ ሊቨርፑል ከፓሪስ ሰን ዠርሜን ጋር ለክንፍ ተጫዋቹ ብራድሊ ባርኮላ የሚያደርገው ድርድር በቀጠለበት ወቅት ላይ የመጣ ነው። ስለሆነም ሊቨርፑሎች አዲሱን የውድድር ዘመን ከመጀመራቸው በፊት የቡድኑን ስብስብም ሳያስቡ ጠቃሚ የዝውውር ገቢ ማግኘት የሚያስችል ረቂቅ ሚዛንን የመጠበቅ ፈተናም ተጋርጦባቸዋል። ለተጫዋቾች ወኪሎች ቅርበት ያላቸው የመረጃ ምንጮች ለከቼንድ ኦፍ ሳይድ እንደገለጹት ኢንተር ሚላን ከርቲስ ጆንስን ዋናኛው ኢላማ አድርጎ በ35 ሚሊዮን ዩሮ አካባቢ ስምምነት ላይ ደርሷል። ሊቨርፑል ቀደም ሲል ወደ 40 ሚሊዮን ዩሮ ገደማ ይፈልግ የነበረ ቢሆንም አማካይ ተጫዋቹ ግን ወደ ሴሪኤ ለመዘዋወር ፈቃደኛ ሆኗል። የከርቲስ ጆንስ ከቅርብ ጊዜ ወዲህ ከስብስብ ውጪ መሆን ግምቶችን ያበዛው ቢሆንም በሊቨርፑል ላይ ያተኮሩ ዘገባዎች ግን ከስብስብ ውጪ የሆነው ለዝውውር ጥንቃቄ ለማድረግ ሳይሆን ከጉዳትና ከአንዳንድ ነገሮች ጋር በተያያዘ እንደሆነ ይናገራሉ። የኮዲ ጋክፖ ዝውውርም እየገፋ ነው። 442 የተባለ የመረጃ ምንጭ እንዲሁም ቮትባል ኢንተርናሽናልን ጠቅሶ እንደዘገበው ሆላንዳዊው ተጫዋች ከቶተንሃም ጋር መርሆችን ያካተተ ስምምነት ላይ ደርሷል። ሊቨርፑል ከ60 ሚሊዮን ፓውንድ በላይ የሚፈልግ ቢሆንም ምንጮች እንደሚሉት ግን የክለቡ ግምት 70 ሚሊዮን ፓውንድ አካባቢ ነው። ሊቨርፑሎች ተጫዋቹን ከመሸጣቸው በፊትም አዳዲስ ተጫዋቾችን ማስፈረማቸውን ማረጋገጥ አለባቸው። ሁለቱም ተጫዋቾችን መሸጥ በፋይናንስ በኩል ምክንያታዊ ሊሆን ይችላል፣ ነገር ግን ሊቨርፑል ተተኪ ተጫዋቾችን ዝግጁ ካደረገ ብቻ ነው። የከርቲስ ጆንስ የውል ሁኔታዎች ካልተፈቱ በቀጣዩ ክረምትም በነፃ ሊለቅ እንደሚችል በተደጋጋሚ ሲገለጽ ስለነበር ወደ ኢንተር ሚላን መሸጡ ትልቅ ውሳኔ ነው። ኢንተር ባለፉት ወራትም ሲከታተለው የቆየ ሲሆን አማካዩ በጣሊያን የበለጠ የጎላ የማዕከላዊ ሚናንም እንደሚያገኝ ነው የሚገመተው። ጋክፖ ግን የተለየ ነው። እስከ 2030 የሚያቆየው ውል ስላለው ቶተናም የጠየቁትን ዋጋ ካልከፈለ በስተቀር ሊቨርፑል የመሸጥ አስገዳጅነት የለባቸውም። የእሱ መልቀቅም ሊቨርፑል የክንፍ ቦታዎችን ለማጠናከር ከሚያደርገው ጥረት ጋር በጥብቅ የተያዘ ይመስላል። ሊቨርፑል ከባርኮላ ጋር በግል ጥቅማ ጥቅም አስቀድሞ የተስማማ ቢሆንም ፓሪስ ሰን ዠርሜን አሁንም ከፍተኛ ክፍያዎችን በመጠየቁ ተጫዋቹ ዋና ኢላማው ሆኖ ቀጥሏል። ሊቨርፑል በኢብራሂማ ኤምባዬ ላይ ፍላጎት ያለው ሲሆን ይህም ደግሞ አንዶኒ ኢራኦላ የክንፍ አማራጮቹን በከፍተኛ ደረጃ እንደገና ሊቀርጽ እንደሚችል የሚያሳይ ነው። ስለሆነም የከርቲስ ጆንስና የኮዲ ጋክፖ ሊያጋጥም የሚችል መልቀቅም ወጪውን ከመቀነስ ይልቅ የሰፋ እድል አካልም እንደሆነ ጭምር ነው የመረጃ ምንጮቹ በስፋት እያጋሩ እንደሚገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ለዛሬ የያዝንላችሁ የዝውውር ጉዳዮቻችን እነዚህን ይመስሉ ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉም ከኛ ጋር ስታደርጉ ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ፕሮግራም እየመራው ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡን ስለነበራችሁ እጅግ ከልብ አድርገን አመሰገንን። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ መልሰን ደግሞ አብረን እስክንሆን ድረስ
ከልብ አድርገን አመሰግናለሁ። ለዛሬው ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።